ከመጻሕፍት ዓለም እንደምን ከረማችሁ ክብራትና ክብራን አድማጭ ተመልካቾቼ። ይህ ተስፍሽ ሚዲያ ነው። ባለፈው ጊዜ የማይሰበረው ኤርምያስ አመልጋ ከሚለው መጽሐፍ ክፍል 5ን ተመልክተናል። ዛሬ ደግሞ ክፍል 6ን እንመለከታለን። አንተነህ ይግዛው እንደ ጻፈው ዘመን ባንክ እንደ ይሁዳ። የማቀርብላችሁ ደግሞ እኔው ራሴ ተስፋዬ ዓለሙ። የማይሰበረው ኤርምያስ አመልጋ። ዘመን ባንክ በተቋቋመ በ3ኛው ዓመት በዘመን ባንክ የመመስረቻ ጽሑፍና የመተዳደሪያ ደንብ ላይ ከባንኩ 9 የቦርድ አባላት መካከል 6ቱ በየ3 ዓመቱ መቀየር እንዳለባቸው በግልጽ በተቀመጠው መሠረት ከነባር የቦርድ አባላት መካከል 6ቱን ለመቀየር ዝግጅት ማድረግ ጀመርን። እኔም የባንኩ የቦርድ ሰብሳቢ እንደመሆኔ መቀየር አለባቸው ብዬ ያሰብኳቸውን 6 የቦርድ አባላት መርጬ ደንቡና አሰራሩ በሚፈቅደው መሠረት ለባለ አክሲዮኖች እንዲያጸድቁት አቀረብኩ። የባለ አክሲዮኖች ጠቅላላ ጉባኤም ግለሰቦቹ ከቦርድ አባልነታቸው እንዲነሱ ወሰነ። ይህንን ተከትሎ ነው ነገር መበላሸት የጀመረው። በእኔ ጠቋሚነት ከቦርድ አባልነታቸው ከተነሱት 6 ሰዎች መካከል 2ቱ ከአባልነታቸው በመነሳታቸው እጅግ በጣም ተበሳጩ። ከነዚህ ግለሰቦች በተጨማሪ ለችግሩ መፈጠርና መባባስ መሪ ተዋናይ የሆነ አንድ ልዩ ቂም ያለውና የ500 ሺህ ብር አክሲዮን የገዛ ባለ አክሲዮንና ተወካዩ ተጨመሩበት። ይህ ግለሰብ በዘመን ባንክ የምስረታ ዘመን የግሉን ሕንፃ እጅግ በተጋነነ ዋጋ ለባንኩ ለማከራየትና 36 ሚሊዮን ብር ያላግባብ ወደ ኪሱ ሊያስገባ ሲሞክር እቅዱን ስላከሸፍኩበት ቂም ይዞ ሊያጠቃኝ ደፋ ቀና ሲልና ባንኩን ሲበጠብጥ የኖረ ሰው ነው። ሌሎቹ 2ቱም በባንኩ የቦርድ አባልነታቸው የሚያገኙትን ጥቅማ ጥቅም በማጣታቸው ክፉኛ የተናደዱ ናቸው። እነዚህ ሰዎች በባንኩ ምስረታ ወቅት ስለተፈጸሙ ነገሮች የሚያውቁትን መረጃ መሰረት በማድረግ ነው ሊያጠቁኝ የተዘጋጁት። ነገሩ እንዲህ ነው። በአገሪቱ ሕግ መሰረት አንድን ባንክ ለማቋቋም ከባለ አክሲዮኖች የሚሰበሰበው ገንዘብ በቀጥታ በዝግ የባንክ አካውንት ውስጥ ነው የሚቀመጠው። የተሰበሰበውን ገንዘብ ማንቀሳቀስና ባንኩን ለማደራጀት የሚያስፈልጉ ስራዎች ላይ ማዋል የሚቻለው ብሔራዊ ባንክ ፈቃድ ከሰጠ በኋላ ብቻ ነው። ፈቃድ እስኪሰጥ ድረስ ምንም መስራት አይቻልም። ገንዘቡ እስኪለቀቅ ጠብቆ መደበኛ የባንክ ሥራ ለመጀመር ደግሞ ቢያንስ ተጨማሪ የ2 ዓመት ጊዜ ይፈጃል። እኔ ግን ብሔራዊ ባንክ ለዘመን ባንክ ፈቃድ እስኪሰጥና በዝግ ሂሳብ የተጠራቀመውን የባንኩን ገንዘብ እስኪለቀቅ ድረስ ሥራዎች እንዲጓተቱ አልፈለግኩም። በመሆኑም ለባንኩ ምስረታው የሚያስፈልጉ ወጪዎችን ከራሴ ገንዘብ ለመሸፈን ወስኜ 40 ሚሊዮን ብር የሚደርስ ገንዘብ ከራሴ ወጪ በማድረግ አጠቃላይ ባንኩን በቁሳቁስና በሰው ኃይል የማደራጀት ሥራ ሠራሁ። ብሔራዊ ባንክ ብዙ ጊዜ ፈይቶ ፈቃድ በሰጠን በቀናት ውስጥ ነበር ዘመን ባንክ በቀጥታ ወደ ሥራ ያስገባሁት። ይህን በማድረጌም የዘመን ባንክ ባለአክሲዮኖች ሌላ የማንም ባንክ ባለአክሲዮን ያላገኘውን የ2 ዓመት ትርፍ ጥቅም አስገኝቻለሁ።
ከላይ ለመግለጽ እንደሞከርኩት በቅን ልቦና ተነሳስቼ በዘመን ባንክ ምስረታ ወቅት የራሴን ገንዘብ እያወጣሁ ስራዎችን ስሰራ እንደነበር የሚያውቁትና በእኔ ጠቋሚነትና በጠቅላላ ጉባኤ ውሳኔ ከቦርድ አባልነታቸው የተሰናበቱት ግለሰቦችና ተባባሪዎቻቸው ከዓመታት በኋላ ይህን ሁኔታ መሰረት አድርገው የግሌን ጥቅም ለማሳደድ ያደረግኩት ነገር አስመስለው ብሔራዊ ባንክ ሄደው በመክሰስ ሊበቀሉኝ ወሰኑ። በባንኩ ምስረታ ወቅት ሕጋዊ አካሄድን ባልተከተለ መልኩ የተለያዩ ሥራዎችን ስሰራ እንደነበርና በሕግ ልጠየቅ እንደሚገባ ለብሔራዊ ባንክ አመለከቱ። አቶ ኤርምያስ ዘመን ባንክን ሲያቋቁም የግል ገንዘቡን ተጠቅሟል። የተለያዩ የባንኩ ሥራዎችን ያሰራ የነበረው ጨረታ ሳያወጣና የጥቅም ግጭት በሚያስከትል መልኩ ነበር። የአክሰስ ካፒታልም የዘመን ባንክም ኃላፊ ከመሆኑ ጋር በተያያዘም የጥቅም ግጭት የሚያስከትል አሰራር ይከተል ነበር ወዘተ የሚሉ ውንጀላዎችን በዝርዝር በመግለጽ ጉዳዩ ተጣርቶ አስፈላጊው እርምጃ እንዲወሰድብኝ የሚጠይቅ ማመልከቻ ለብሔራዊ ባንክ አስገቡ። የግለሰቦቹ አቤቱታ ለብሔራዊ ባንክ ትልቅ አጋጣሚ ሆነለት። ድሮም በሄድኩበት ሁሉ እየተከተለ እንቅፋት ሲፈጥርብኝ የኖረውና እንቅስቃሴን ለመክታት ሰበብ ሲፈልግ የነበረው ብሔራዊ ባንክ የግለሰቦቹን ማመልከቻ በደስታ ነበር የተቀበለው። ይህን ተከትሎም መጋቢት 6 ቀን 2003 ዓ.ም በጻፈው ደብዳቤ በዘመን ባንክ የምስረታ ወቅት አንዳንድ ወጪዎች የተደረጉት የጥቅም ግጭት በሚያስከትል መልኩ እንደነበር የሚጠቁሙ ምልክቶች ስለተገኙ በወቅቱ የተደረጉ የፋይናንስ እንቅስቃሴዎች በሙሉ በባንኩ በሚሾም ኦዲተር እንዲመረመር መወሰኑን ገለጸ። ይህም ብቻ አይደለም፣ ጉዳዩ ተጣርቶ እስኪጠናቀቅ ድረስም እኔን ከዘመን ባንክ የቦርድ አባልነቴ በጊዜያዊነት እንዳገደኝ አሳወቀኝ። ብሔራዊ ባንክ ባስተላለፈው ውሳኔ መሰረት የተጀመረውና 1 ዓመት ያህል ፈጅቶ የተጠናቀቀው የኦዲት ምርመራ ሪፖርት ግን በዘመን ባንክ ምስረታ ወቅት ያከናወንኩት ሥራ እንደተባለው የጥቅም ግጭት የሚያስከትል እንዳልነበር አረጋገጠ። የግል ገንዘቤን ወጪ አድርጌ ባንኩን ሳቋቁም የግሌን ተጠቃሚነት ለማስጠበቅ ያከናወንኩትና በሕግ የሚያስጠይቀኝ ምንም አይነት ወንጀል እንዳልሰራው መሰከረ። የኦዲት ሪፖርቱ በባንኩ ምስረታ ወቅት ተጠያቂ የሚያደርገኝ ሕገወጥ ተግባር እንዳልፈጸምኩ ቢያረጋግጥልኝም ብሔራዊ ባንክ ግን ከዘመን ባንክ አመራርነቴ በጊዜያዊነት እንድነሳ የጣለብኝን እገዳ ሊያነሳልኝ አልፈቀደም። የግለሰቦችን ውንጀላ መሰረት አድርጎ የወሰደብኝ እርምጃ አግባብነት የሌለው መሆኑን የሚያሳይና በአፋጣኝ ወደ ሥራዬን እንድመለስ የሚጠይቅና የዘገየ ፍትሕ እንደተነፈገ ይቆጠራል የሚል ርዕስ ያለው ጽሑፍ አዘጋጅቼ በፎርቹን ጋዜጣ ላይ አወጣው። ጽሑፉ በጋዜጣው ላይ በወጣ በሁለተኛው ቀን ግን ከዘመን ባንክ አመራርነት ብቻ ሳይሆን ከማንኛውም የአገሪቱ ባንክ የቦርድ አባልነት እስከ መጨረሻው መታገዴን የሚገልጽ ደብዳቤ ከብሔራዊ ባንክ ደረሰኝ። 40 ሚሊዮን ብር ያህል ገንዘብ ከግሌ ወጪ አድርጌ ባንኩን በማቋቋሜ ወንጀል ሠራ ተባልኩ። የሠራሁት ወንጀል መኖሩ በገለልተኛ አካል በኦዲት እንዲጣራ ተደረገ። የኦዲት ምርመራው ውጤት ወንጀል አለመስራቴን አረጋገጠ። ብሔራዊ ባንክ ግን ወንጀል አለመስራቴን ቢያረጋግጥም እኔን ከመቅጣት ወደ ኋላ አላለም። ራሱ ከሳሽ
ራሱ ፈራጅ የሆነውን ባለሙሉ ሥልጣኑን ብሔራዊ ባንክ በፍርድ ቤት ለመክሰስና መብትን ለማስከበር ሕጉ አይፈቅድልኝም። ስለዚህ ብሔራዊ ባንክን ከስሼ መብቴን ለማስከበር ከመሞከር ይልቅ የደረሰብኝን ግልጽ በደል ለመንግሥት ማሳወቅ እንዳለብኝ ተሰማኝ። የተፈጠረውን ነገር በሙሉ በዝርዝር ገልጬ አቤቱታዬን በደብዳቤ መልክ ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ ላኩ። ደብዳቤውን ከላኩ ከቀናት በኋላ በወቅቱ በጠቅላይ ሚኒስትር ቢሮ የመንግሥት ተቋማት ድጋፍና ክትትል ኃላፊ የነበሩ ግለሰብ በጉዳዩ ዙሪያ ሊያወያዩኝ እንደሚፈልጉ በመግለጽ ወደ ቢሮአቸው አስጠሩኝ። ደስተኛ ሆኜ ወደ ቢሮአቸው ሄድኩ። ጉዳዩን ከስር መሠረቱ አብራራሁላቸው። ዘመን ባንክን ለመመስረት ካሰብኩት ጊዜ ጀምሮ ብሔራዊ ባንክ በፈጠረብኝ ችግሮች የደረሰብኝን በደልና በተደጋጋሚ ያስተላለፈብኝን ኢፍትሐዊ ውሳኔዎች በዝርዝር አቀረብኩላቸው። ከሰውየውም ጋር ሰዓታትን የፈጀ ውይይት ካደረግኩ በኋላ ግን ፍትሕን ፍለጋ ወደ ቢሮአቸው መምጣቴ ከንቱ ድካም መሆኑን የሚያሳይ ምላሽ ሰጡኝ። አቶ ኤርምያስ፣ በሆነው ነገር ሁሉ እናዝናለን። አንተን ለማጥቃት ተብሎ የተደረገ ነገር የለም። አንተ የምትሰራቸው ሥራዎች ለአገር ምን ያህል ጠቀሜታ እንዳላቸውና ፈርቀዳጅ እንደሆኑ እናውቃለን። አንተ ተራ ነጋዴ እንዳልሆንክም እናውቃለን። ተቋማትን ነው የምትገነባው። ሥራዎችህና ጥረትህንም እንደግፋለን። ያው እንደምታውቀው ግን ታዳጊ አገር ውስጥ ነው ያለነው። አንዳንዴ መሆን የሌለባቸው ነገሮች ይሆናሉ። በአንተ ላይ የተፈጸመው ነገር ትክክል እንዳልሆነ ይገባናል። ችግሩ በጊዜ ሂደት ይፈታል ብለን እናምናለን። ስሜት ሳይነካ ጠንክረ ሥራህን እንድትቀጥል ነው የምንፈልገው። ከዚህ ውጭ ግን በብሔራዊ ባንክ ሥልጣን ኃላፊነት ውስጥ ጣልቃ ገብተን አስተያየት ለመስጠትም ሆነ ውሳኔውን ለማስቀየር ይከብደናል የሚል ምላሽ ሰጡኝ። ከፍተኛ መስዋዕትነት ከፍዬ ካቋቋምኩትና ወደ ትርፋማነት ካሸጋገርኩት ዘመን ባንክ ሆነ አዳዲስ አሰራሮችን አስተዋውቄ ተጨባጭ ለውጥ ከፈጠርኩበት የአገሪቱ የባንክ ኢንዱስትሪ በዚህ መልኩ ያለ አግባብ ተገፍቼ እንድወጣ ተደረግኩ። ከዘመን ባንክ አመራርነቴም ከባንኩ ዘርፍም እንድወጣ የተላለፈብኝ ውሳኔ ቢያሳዝነኝም ሌላ የተሻለ ሥራ እንደምጀምርና ነባር ሥራዎችን አጠናክሬ እንደምቀጥል ስለማውቅ ብዙም ትኩረት አልሰጠውትም። ፊቴን ወደ ሌሎች ሥራዎች አዞርኩ ይላል ኤርምያስ። በዘመን ባንክ መስራችነቴ ማግኘት የሚገባኝን ጥቅም አለማግኘቴን ያስታወስኩት እንኳን ባንኩ ሥራ በጀመረ በሦስተኛው ዓመት ላይ ነበር። በዘመን ባንክ የመመስረቻ ጽሑፍ አንቀጽ 7 ላይ በግልጽ እንደተቀመጠው የባንኩ መስራቾችና አደራጆች በመጀመሪያዎቹ 3 ዓመታት ባንኩ ከሚያገኘው የተጣራ ትርፍ 10 በመቶ የመስራችነትና የአደራጅነት ጥቅም ያገኛሉ። እኔም የባንኩ መስራች እንደመሆኔ ከ3ቱ ዓመታት ትርፍ ይህን ድርሻ ማግኘት ይገባኝ ነበር። በወቅቱ ዋነኛ ትኩረቴ የነበረው ባንኩን ወደ ላቀ ደረጃ ማሸጋገር እንጂ የግል ገንዘብ በማሳደድ ላይ ስላልነበር ከመጀመሪያውም ሆነ ከሁለተኛው ዓመት የባንኩ ትርፍ ላይ የመስራችነት ድርሻዬን ተከታትዬ አልተቀበልኩም። 3ኛው ዓመት ላይ ግን ቢያንስ ያለፉትን 2 ዓመታት የመስራችነት የትርፍ ድርሻ አስልቶ እንዲከፍለኝ ለባንኩ ጥያቄ አቀረብኩ። ዘመን ባንክ በ2002 ዓመተ ምህረት በ2003 ዓመተ ምህረት በድምሩ 92,634,690 ማትረፉ በውጭ
ኦዲተሮች በተረጋገጠው መሰረት የዚህ ገንዘብ 10% የውጭ ኦዲተሮች ባንኩ ማትረፉን ካረጋገጡበት ቀን ጀምሮ ከሚታሰብ 900 ወለድ ጋር በድምሩ 10,359,105 ብር እንዲከፍለኝ ነበር የጠየቅኩት። የወቅቱ የዘመን ባንክ የባለ አክሲዮኖች ጠቅላላ ጉባኤ ቦርድ ይህ ክፍያ እንዲፈጸምልኝ ወሰነ። የሚገርመው ነገር ግን አሁንም የብሔራዊ ባንክ ኢፍትሐዊ በደል አልቀረልኝም። የብሔራዊ ባንክ ለኤርሚያስ ይከፈል ያላችሁት ክፍያ አልቀበለውም። የባለ አክሲዮኖች ጠቅላላ ጉባኤና የቦርድ ውሳኔ የተላለፈበትን ቃለ ጉባኤም አላጸድቅም አለ። ዘመን ባንክም ይህንን የብሔራዊ ባንክ ውሳኔ መሰረት በማድረግ ክፍያውን እንደማይፈጽምልኝ አስታወቀ። እዚህ ላይ ዝም ማለት አልፈለግኩም። ዘመን ባንክን በፍርድ ቤት ለመክሰስና በመስራችነቴ ማግኘት የሚገባኝን ክፍያ በሕግ ለማግኘት ወስኜ ከፍተኛ ፍርድ ቤት ክስ መሰረትኩ። የከፍተኛ ፍርድ ቤት ግን ግንቦት 3 ቀን 2009 ዓ.ም ክሱን ውድቅ አደረገው። ይህን ውሳኔ በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ጠየቁ። ፍርድ ቤቱም የከፍተኛው ፍርድ ቤትን ውሳኔ በመሻር የሚገባኝ ገንዘብ እንዲከፈለኝ መጋቢት 18 ቀን 2009 ዓ.ም ወሰነልኝ። ዘመን ባንክ በዚህ ውሳኔ ላይ መሰረታዊ የሕግ ስህተት ተፈጽሟል በማለት የሰበር አቤቱታ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤቱታ ቢያቀርብም ፍርድ ቤቱ ግን የተፈጸመ መሰረታዊ የሕግ ስህተት የለም ሲል ውድቅ አደረገው። በፍርዱ መሰረት ክፍያው እንዲፈጸምልኝ ለፌዴራል ከፍተኛ ፍርድ ቤት የአፈጻጸም አቤቱታ ባቀረብኩት መሰረት ባንኩ ክፍያውን እንዲፈጽም ሲጠየቅ ግን ክፍያውን ሊፈጽምልኝ አልፈለገም። ይልቁንም የተለያዩ ምክንያቶችን እየደረደረና ሌሎች የጥቅም ግጭት ጥያቄዎችን እያነሳ አዳዲስ ክርክሮችን መፍጠሩን ተያዘው። አልፎ ተርፎም በእኔ ላይ አዲስ የወንጀል ክስ በመመስረት የተወሰነው ገንዘብ እንዲታገድና እንዳይከፈለኝ አደረገ። ባንኩ የመሰረተብኝ አዲሱ ክስ አሁንም ተጨማሪ የጥቅም ግጭት ነበር የሚል ክስ ነበር የቀረበብኝ። ክስ የወንጀል ክስ መሆኑ ደግሞ እጅግ በጣም የሚገርምም የሚያሳዝንም ነበር። የራሴን ገንዘብ አውጥቼ ከፍተኛ መስዋዕትነት ከፍዬ ብዙ ፈተናዎችና እንቅፋቶችን አልፌ ያቋቋምኩትና በአጭር ጊዜ ውስጥ ትርፋማ ያደረግኩት ዘመን ባንክ ለውለታዬ ዕውቅና መስጠትና ስሜን በክብር ማውሳት ባይሆንለት የሚገባኝን ጥቅም ለመከልከል በእኔ ላይ ያልተገባ ክስ መመስረቱ በእጅጉ አሳዘነኝ። የአገሪቱ የባንክ ኢንዱስትሪ ለዘመናት ከኖረበት ኋላ ቀር አሰራር ተላቆ በቴክኖሎጂ የታገዘ ቀልጣፋ አሰራር እንዲዘረጋ በማስቻል ረገድ ፈርቀዳጅ ሥራ ሰርቻለሁ። ለዘመን ባንክ እዚህ ደረጃ መድረስ ቁልፍ ሚና ተጫውቻለሁ። ገንዘቤን፣ ዕውቀቴንና ልምዴን ሳልሰስት በመገበር ባንኩንም ባለአክሲዮኖችንም በተለየ ሁኔታ ትርፋማ አድርጌያለሁ። የባንኩ ኢንዱስትሪ ተዋናይም ሆኑ የአገልግሎቱ ተጠቃሚዎች ውለታዬን ሲዘክሩት ይኖራሉ። የዘመን ባንክ ባለአክሲዮኖችም ባገኙት አጋጣሚ ሁሉ ለሠራሁት ሥራ ዕውቅና ሲሰጡኝ ኖረዋል። በቅርቡ አዲስ አበባ ውስጥ ያጋጠመኝ ድንገተኛ ነገር ለዚህ ጥሩ ማሳያ ሊሆን ይችላል። አንድ ማለዳ ከወዳጄ ጋር ወደ ነበረኝ ቀጠሮ እየሄድኩ እያለ መንገድ ላይ አንድ የማላውቀው ሰው ስሜን ጠርቶ አስቆመኝ። ሰላምታ እንኳን ሳይሰጠኝ በደስታ ስሜት ውስጥ ሆኖ አቀፈኝ። በግለሰቡ ድርጊት እየተገረምኩ እያለ በስሜት ተውጦ ምክንያቱን ነገረኝ። አቶ ኤርሚያስ፣ አንተ አታውቀኝም። ከዓመታት በፊት ዘመን ባንክን ስታቋቁም ተገናኝተን ነበር።
ስለምታቋቁመው ባንክ ማብራሪያ ስትሰጥ ሰምቼ ባንኩ አትራፊ እንደሚሆን በመተማመን በ50 ሺህ ብር አክሲዮን ገዛው። ያኔ በ50 ሺህ ብር የገዛዋት የዘመን ባንክ አክሲዮን ዛሬ ሚሊዮነር አድርጋኛለች። አንተ ባታውቀኝም ባለሀብት ያደረግከኝ ባለውለታዬ ነህ እያለ ደጋግሞ አመሰገነኝ። ከዘመን ባንክ ያተረፍኩት ነገር ቢኖር በሄድኩበት ሁሉ የሚያጋጥመኝ ይህን መሰሉ የሰዎች ፍቅርና አድናቆት ነው። ለዓመታት ብዙ ነገር የከፈልኩለት ዘመን ባንክ ግን የከፈልኩለትን መስዋዕትነት ከንቱ ሊያስቀረውና የሚገባኝን ጥቅም ሊያሳጣኝ አሁንም ቆርጦ ቆሟል። ወርቅ ያበረከትኩለት ዘመን ባንክ ጠጠር ሊመልስልኝ ደፍሯል። በቅንነት የፈጸምኩትን ተግባር የግል ጥቅሜን ለማሳደድ ያደረግኩት ዝርፊያ በማስመሰል ያለ ስራዬ የወንጀል ክስ መስርቶብኛል። ከሀገር እንዳልወጣ ሳይቀር አሳግዶኛል። ፍርድ ቤት የዘመን ባንክን መሰረተ ቢስ ክስ ተቀብሎ የሚያስተላልፈው ውሳኔ ምንም ይሁን ምን ዘመን ባንክ ግን ትልቅ ክህደት እንደፈጸመብኝ ህዝቡ ሊያውቅልኝ ይገባል። ዘመን ባንክ የፈጸመብኝን ክህደት በአደባባይ ላወጣው የወሰንኩት የሚገባኝን ጥቅም አለማግኘቴ አንገብግቦኝ አይደለም። የእኔ ጥያቄ የገንዘብ አይደለም፣ የፍትህ እንጂ። ሕይወቴ በዘመን ባንክ 10 ሚሊዮን ብር የታጠረች አይደለችም። እጄ ላይ ያሉት ጅምር ሥራዎችና የሚያንቀሳቅሱት ገንዘብ ከዘመን ባንክና ከነፈገኝ 10 ሚሊዮን ብር ጋር የሚወዳደሩ አይደሉም። ሰበብ እየፈለገ ሲያስረኝና ሲፈታኝ የኖረው መንግሥት ባልተሳተፍኩበት አስቂኝ የሙስና ወንጀል እጄን ይዞ ወደ ቂሊንጦ ላከኝ እንጂ በረቀቀ ቴክኖሎጂ የሚከወን ለአገሪቱ አዲስ የሆነ ግዙፍ ቢዝነስና ኢንቨስትመንት ወደ አገሪቱ ለማስገባት መንገድ ላይ ነኝ። በስተመጨረሻ መላው ሕዝብ ዘመን ባንክ በእኔ ላይ የሠራውን ግፍና በደል እንዲያውቅልኝ ከቂሊንጦ ማረሚያ ቤት ጥሬን እያስተላለፍኩ ባንኩ የመሠረተብኝን ሐሰተኛ የወንጀል ክስ አንስቶ የሚገባኝን የመሥራችነት መብት እንዲያከብርልኝ ለማስቻል በሚደረገው ጥረት ውስጥ የባንኩ ባለአክሲዮኖች፣ መገናኛ ብዙሃንና መላው የኢትዮጵያ ሕዝብ ከኔ ጎን እንዲቆሙ እጠይቃለሁ። የከፈልኩትን መስዋዕትነት በመዘንጋት ወርቄን ወስዶ ጠጠር የመለሰልኝ ዘመን ባንክ ኢፍትሐዊ አካሄዱን አርሞ የሚገባኝን የመስራችነት ጥቅም እስኪያከብርልኝ ድረስም ግለሰቦችና ኩባንያዎች ከባንኩ ጋር ያላቸውን የንግድ ግንኙነት በማቋረጥ የባንኩ ደንበኞችም የዘመን ባንክ አካውንታቸውን በመዝጋት እውነትን ከያዘና ከተጠቃ ወገናቸው ጎን እንዲቆሙ ጥሬን አስተላልፋለሁ። ከከበረ ሰላምታ ጋር ኤርምያስ ጠቅል አመልጋ፣ የዘመን ባንክ መስራችና የቀድሞ የቦርድ ሊቀመንበር። ክብራትና ክብራን አድማጮቼ የዚህ ሰውዬ ሥራ አልገረማችሁም? እጅግ የሚያስደንቅ ነው። እኔ በበኩሌ በወቅቱ ሰምቼ ለሕዝብ ባለማስተላለፌ አሁን በጣም ተቆጭቻለሁ። የዚህ ጀግና ሰው ታሪክ ሳይሰማ መቅረቱ እጅግ ያናድደኛል። እባካችሁ ይህ ሰው የአገሪቱ ጀግና ነው። የዚህ ሰው ታሪክ ለብዙዎች መድረስና ብዙዎች ስለዚህ ጀግና ሰው ማወቅ አለባቸው። ስለዚህ ምን አለ ሼር ብታደርጉት፣ ብዙ ሰው ቢሰማውና ከዚህ ሰው ታሪክ ቢማር፣ ጀግናችንን ብናወድሰው ምን አለ። እኔ ካወቅኩትና ከሰማሁት በኋላ እጅግ ተደንቄያለሁ። ለብዙ ሰው ሼር አድርጉት። ገና ተዝቆ የማያልቅ ታሪክ አለው። እውን ሰው የዚህን ያህል መጽናት ይችላል? እናንተም አዲስ የሆናችሁ ሰብስክራይብ አድርጉ፣ አበረታቱኝ።
ለብዙዎች ደግሞ እንዲደርስ ሼር አድርጉ። ኮሜንት የጻፋችሁ ሰዎች እጅግ አድርጌ አመሰግናችኋለሁ። ብዙዎቻችሁም ጻፉልኝ።